ማንነቴን አሳይሃለሁ። ማንነቴን ከዚህ በላይ እንዳሳየህ የምትፈልግ ከሆነ ዝግጁ ነኝ ለማሳየት ነው። ፍቅረኛዋን ሲያጭበረብር የነበረው ልጅ ይዘናል። ምን? አሁን እኛ ጋር ነው ያለው። ለእሷም ነግረን የት ጋር ነው ያለው? ይመጣል። አሁን ይመጣል። ያመጡታል። የት አለ? እስካሁን ያመጡታል። ችግር የለም። የት ነው የያዛችሁት? ቆይ ልክስክስ ሲልከሰከስ ነው። ይኸውልህ ምንም ነገር ማየት ትችላለህ። በቃ በግድ ነው እዚህ መሰለታችሁ። ሲቀጥል ደግሞ አግታችሁ ነው። ይሄ ራሱ ወንጀለኛ ነው። አጉል ሚዲያን ምናምን በሚል ሀሳብ እንደዚህ ሰው እያገት ብር መቀበል የማይገባ ነገር። ወጣት ነው ሰርታ አበላ እንዴ? አሁን ደግሞ ሌላ ምክንያት እንደሚሰጥ ምን አይነት ለምን እንደዚህ እንዳሰበው ለምን እኔ ላይ እንደጣለው ብቻ አላውቅም። ሁሉንም ነገር ተናግሮ እስከሚጨርስ ነው ዝም ምን ይናገራል? ምን አፍራሱ እኮ የለውም። እሱ ፌክ ነው። ሲቀጥል ሰማኝ ፌኪውን አይሁን እኔን አይመለከትም። እንዴት ነው የማይመለከት? የቤቱ ባለቤት እሱ ነው። እንዴት ነው የማይመለከት? የኔ ስራ ማገናኘት ስለሆነ ያገናኙበትን ኮሚሽኑ ይወሰድ በቃ ኖ አስገቢ ያልከው ሰውየው አልመጣ እና በዚህ አካውንት አስገቢለት። ያው እንግዲህ እንደምታዩት ያው እዛ ጋር እንትን እያለ ነው። ታጠፈ። እስቲ አንተ ተደብቀ ለመቅረጽ ሞክር፣ እኔ እጄ አናግረዋለሁ። አባት ያው ሰው ነበር ወደ አንተ የጠቆመኝ ነው። ያው አላውቅህም። ያው ደላላ እንደሆንክና አሪፍ ቦታ እንደምታገናኘኝ ጠቁመኝ ነው። አሪፍ ደላላ ነኝ። የምትፈልጋቸው ቤት ነው? ምንድን ነው የምትፈልገው? ማዶ ቦታ ነው? ቤት ነው የምፈልገው። ኦኬ ቤት አለ፣ ብዙ ቤት አለ። ቪላ ቤት አለ፣ ፎቅ ቤቶች አሉ። እስከ G+4 ድረስ አለ። ፈልገው ንገረኝና ያው እኔ እንኳን የምፈልገው ለራሴ ሳይሆን ለቤተሰብ ነው። ለቤተሰብ ነው የምፈልገው። በጣም አሪፍ ቤቶች አሉ። ኦኬ አንተ እንትን በለኝና ደስ የሚሉ ቤቶች አሉ። መርጠክ ደስ በሚሉ ዋጋ የቤተሰብ ቤት ነው። በጣም ጽድት ያለ G+2 ቤት አለ። አሁን ለልጅ ላይ ገባው አስደተናል። በጣም ጽድት ያለ ቤት ነው። ቤተሰቦች ናቸው። ዋጋውንም አታስብ፣ እኔ እደራደርልሃለሁ። ብቻ አንተ ብቻ ቤቱ ፍላጎት ሲኖር እንጂ በጣም ጥሩ ቤት ነው። በጣም ጥሩ ቤት ነው። በጣም አሪፍ ቤት ነው። ግቢውም ሰፋ ያለ ነው። 2 መኪና ያቆማል። መኪናም ከሌላችሁ ችግር የለውም። ኦኬ አለ። ሴፍቲ ነው ቦታውም። ይሄን የሚሰራው ሰውዬው ቦሌ አካባቢ በቃ እንደውም ካሳንቺስ ነው። ካሳንቺስ ጫፍ ላይ ነው ያለው። ከቦሌ እንደመጣ ቀጥታ ነው ወደ ነው የሚገባው። መኪናውንም እዛው ማስገባት ይችላል። በጣም ሰላማዊ የሆነ ሰፈር ነው። ቤቱም እንዳልኩ ነው። ሰተዩ ታቋለ ታመሰግነኛለህ። ለነገሩ ችግር የለውም። ያለውን ነገር እንትን እንበልና ዋጋውንም ቢሆን አንተ የምትፈልገውን እንትን ትላለህ። ከዛ እንስማማለን። ችግር የለውም። ዋጋውን እንኳን ከሱ ጋር ተስማማለን። በቃ በጣም ጥሩ። እኔ የምፈልገው ያው አዳረሽ ታማኝ የሆነ ሰው ነው የምፈልገውና ዋናው እንትን ማለት ነው ታማኝ መሆን ነው። ሌላው እሱ ችግር የለም። ይሄ መጀመሪያችን አይሆንም። የተለያዩ ቤቶችም አሉ። ለአንተ የምትፈልግ ከሆነ ሄደ ቆይ አንዴ መልሼ ልደውል። እሺ ይቀርሳ እንግዲህ ልክ ነህ። እሱማ ልክ ነህ። ያው አንተ የምትፈልገው ቤት ካለ መኪናም ካለ ብዙ ነገሮች ማሽኖችም አሉ። ትላልቅ ማሽኖችም እስከባተሮችም ምናምን አሉ። አንተ የምትፈልገው ነገር ካለ እነሱንም ማገናኛለን። ያው ቤቱን ታየውና አንተም ታመሰግነኛለህ። እሱ ያሳስብ ቤተሰብ እንሆናለን። ያው ስልክ የሚያስቸግረን መሰለኝ በጣም እያሉ ስለሆነ እና ያው እኔ እንግዲህ እስኪ ከእሱ ጋር አገናኝሃለሁ። ችግር የለም። ከእሱ ጋር ታወራለህ ማለት ነው። ያው እኛም ታማኝ ሰው ነው የምንፈልገው። ችግር የለም። በሱ ሀሳብ አይግባ። አሁን ለምሳሌ እሱ ቦሌ ነው የሚሰራው ብያለሁ። ባለቤቱ እንግዲህ ያው ትንሽ ውጭ ሀገር ነው ያለችው እና ዲያስፖሮች ናቸው። አዎ እስቲ እሷ ደግሞ ከዛ ገንዘብ ሼር እያደረጉ ነው እንትን ለማለት የፈለጉት። አይ እነሱማ ገንዘብ አላቸው ማለት ነው። ያው እንደዚህማ አይባልም። አይ እኔ በሌላ ሳይሆን በቃ ገንዘብ ካላቸው ብራቸውን ከውጭ በጣም አሪፍ ቤት ጽድት ያለ ቤት ነው። ግን ያው አለ አይደል ያው እሷም ሰው ሀገር ነው እንደዚህ ለፍታ ነው የምትልከው ለማለት ያህል ነው። እሷም ትንሽ አለ አይደል የእሱ ሚስቱ ነች፣ እሱ ደግሞ ወንድሜ ነው ዘመድ ማለት ነው። እና ያው ደላላ አሪፍ ደላላ ሲባል ደግሞ አንተን ነበር የላከኝ። ማን ነበር ስምህን ያልከኝ? ይቅርታ ወንድሜ
ማን ነበር ስምህ? ሱራፌል። ሱራ ማለት ትችላለሽ። ሱራ ኦኬ። አንተ አሪፍ ደላላ ነው ተብሎ ነው የመጣው። አንተ በጣም ጥሩ እንዴ! ትክክለኛ ሰው ጋር ነው የመጣሽው። አሁን ያሉትን ቤቶች አሳይሻለሁ። 4 ቤቶች አሉ እጄ ላይ። እንዳልሽም ዲያስፖራዎች ናቸው፣ ብር ላቸው ብለሽኛል። ስለዚህ ብር ላለው ሰው ቤተሰብ መሆን ስላለብን በጣም አሪፍ ቤቶች አሉ፣ ጽድት ያሉ ቤቶች ከG+2 ጀምሮ አሉኝ። እነሱን አሳይህና ሰውዬው የሚመርጠው ነው ታውቃለህ ብዬ አስባለሁ። አይጠፋም ለነገሩ ከማሳይ ቤት አይጠፋም የሱ ፍላጎት። አንዳቸውን ትመርጣለህ። ብዙ ቤት ነው ያስቆ ማለት ነው። አዎ በጣም ብዙ ቤቶች አሉ፣ ቪላ ቤቶች አሉ፣ ኖርማሊ ቦታ ላይ ያሉ ቤቶችም አሉ፣ የመሬት ቤቶች የምትፈልገው አፓርታማም ከፈለክ እጄ ላይ ብዙ ቤቶች አሉ። በጣም እነሱን እንትን እንላለን፣ አሳያለሁ። ያው ዋጋ ከተስማማን ያው መስማማታችን አይቀርም። ያው እንደነገርኩ ያው እሱም ብዙ እንትን አይልም እዚህ አካባቢ። እሷ ናት በጣም የምትለፋውና በጣም ከዛ ጥራ ምናምን የምትልከው። የእሷ ልፋት ደግሞ እዚህ መጥተው ሜዳ ላይ መቅረት ስለሌለበት ደህና ቦታ መያዝ ስለፈለገ እሱ ያው ለዛ ነው። ችግር የለም። ያው እዛ አረብ ሀገርም ነሽ መሰለኝ ባልሳሳት ያልሽ ያው እዛ ብዙ ነገር ለፍታ ነው የምትመጣውና እንደምንም ብዬ ያው በቻልኩት አቅም ገንዘቧን አሪፍ ቤት ላይ እንዲውል ነው ማድረግልህ። ያው እሱን ቤት ሄደን ብናየው ደስ ይለኛል። አሁን የምትችልም ከሆነ እኔ ችግር የለውም። እኔማ አሁን ይኸው የሆነ ልጅ ጠቆመኝ፣ አንተ ጋር እየሮጥኩ መጣሁ። በቃ አሪፍ ቦታ አሪፍ ሰው ጋር ነው የመጣሽው። ስለዚህ ያለውን ነገር ነው ያሳይሻለሁ። ያው መስማማታችንም አይቀርም እንደነገርኩሽ ያለውን ነገር እናያዋራልሻለን። ችግር የለውም። እኛ መኪናም ስለያዝን ከሱ ጋር እንትጠብቀኛለህ። ኦኬ ሌላ ሰው አለ አብሮክ? እሱ ገዢው ያልኩ ገዢው አለ፣ ጓደኛ አለ። ከሱ ጋር እያወራህ እኔም ደግሞ የሆነ ሰው ማናገረው አለ። እሱን እንትን ብዬ እመጣለሁ ማለት። ስለዚህ መኪና አዘጋጅታችኋል? አለ። አዎ እሺ ቸኩላለሁ ግን እሺ በቃ እንሂድ። አሁን ካዛንቺስ አይደል ግን? ካዛንቺስ እኮ በቃ እንሄዳለን ማለት ነው። ይቻላል። እሺ ያው እንግዲህ እንደነገርኩ ቤተሰብም ስለሆነ እንዳታሳፍረኝ እባክህ። ሱሪ ደላላው አሪፍ ነው ተብሎ ነው የመጣሁትና እባክህን በቃ ሁነኛ ሰው ጋር ነው የመጣው። አሁን ያለውን ነገር አሳያለሁ። እሺ አንተ ራስህ ትወዷለህ። ለኔ ራስ ልግዛት ነው። እስቲ እዛ ጋር ነው መኪናው መጣሁ እኔ። እሷ ማለት ዲዛይር አላየህማ እንግዲህ ውድ ቤተሰቦቻችን እያያችሁ ነው። በጣም እዚሁ አካባቢ ከኛ ሰፈር ምንም አይርቅም፣ እዛው ቅርብ ነን። እዚሁ አይናችን ስር ሆኖ ነው እንትን ያለውና ያው ልጁን ስናናግረው ብዙም አይርቅም ብሎኝ ሰፈሩን ያው መግለጽ ስለሌለብኝ ነው። ሰፈሩን የምገልጽ ከሆነ ፊቱን መሸፈን አያስፈልገኝም እና ማለት ነውና እንግዲህ እስካሁን የነበረን ቆይታ ይሄን ይመስላል። ያው ገባ ያልኩት መኪና ልጆች አሉ፣ ዛሬ ልጆች አሉ። ያው አስቴርን እንግዲህ ከሌሎች ልጆች ጋር ልከናል። እዚህ ላይ ደግሞ እሱን ይዘውት ደህና አድርጎ አሽቶ ብዙ መረጃ የሚያወጣጡ ልጆች ነው ያሉት። ምክንያቱም አረጋግጠናል። ልጁ ራሱ ነው የሚሰራው፣ ድለላ ነው። ሲያወራም ቅድም ያው ለእናንተ ላይታይ ይችላል፣ ርቀት ላይ ሆኖ ካሜራማን እየቀረጸ ስለሆነ ላይታያችሁ ይችላል። ሲያወራ እያወራ የነበረው ውጭ ናት ልጅቷና ከዛ የምትልከው ገንዘብ መሬት ላይ ሀብታሞች ናቸው ነው ያለኝ። ሀብታሞች ናቸው እነሱን እንዴት ምናምን ሲል ነበር፣ ሲስቅ ሲያጣጥል ነበር። እና ይሄን ሰው ደግሞ ደህና አድርጎ እንዲያሹት መኪና ውስጥ ልክ ያለው ያው ምንም ያው አይጠራጠርም። 3 ናቸው ከኔ ጋር 4 ማለት ነው። እንሄዳለን ካዛንቺስ ያለኝ ቦታ ሄደን ሁሉንም ነገር ደግሞ ማስረጃ ከነ ማስረጃ ቦታውን ከዚህ ቀደም ያልነገርኳችሁ እሱ ፊት ማውራው ብዙ ነገር ስላለ እዛ እጄ ማውራው ነው የሚሆነው። ግን ልጁ በድለላና በእንደዚህ አይነት ቦታ አለ ብሎ የሰው ቦታ የማያውቀውን ቤት እየሸጠ ምን እያደረገ በጣም ብዙ በደል ሲፈጽም የነበረ ልጅ ስለሆነ እስቲ አሁን እውነት ነው እውነት አይደለም የሚለውን ካዛንቺስ ሄደን አረጋግጠን ከዛ ደግሞ ተመልሰን ወደ መጋዘን እንሄዳለን ማለት ነው። እዛ ሄደው የሚለፈልፈውን ይለፈልፋል፣ የማይለፈልፍ ከሆነ እንደ እግዚአብሔር ፈቃድ ደግሞ ያው ብዙ ነገሮችን ለማውጣታት እንሞክራለን። እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይህን ይመስላል። ከዚህ በኋላ የሚኖረን ቆይታ አብራችሁን ተከታተሉ፣ የትም እንዳትሄዱ። ያው እገዛችሁ ያስፈልገኛል። ላይክ ሼር እያደረጋችሁ አበረታቱኝ። ያው ለብዙዎቹ እንድንዳረስ ደግሞ ሰብስክራይብ እያደረጋችሁ ብርታት እንድትሆኑን በአክብሮት እንጠይቃለን። እስካሁን የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ አብራችሁን ቆዩ። ሰውዬው ከዚህ በላይ እኔ ደክሞኛል። አንተም መቀጥቀጥ ንገረኝ እያልኩ ምኑን ነው የምነግርህ? ነገርኩህ እኮ ሁሉንማ። ደግሞ እጄን አሳለኝ ከሌለ አሁን እየሰማኝ ነው። እኔ ከአንተ ጋር መጣላት ሰልችቶኛል። ይኸው ትላንት ከመጣህ በኋላ በቃ የምታወራው ተመሳሳይ ነገር ነው ወይስ ሌላ ድጋሚ እንድገም?
ይኸውልህ ሰውዬ ያማል መሰለኝ ለስራ ነው የጠራኛ ስራ ቦታ ድረስ መጣክ የሚገዛ ቤት እንደምትፈልግ ነው የነገርክ ከዛ ታለዚያ መጣኝ ስደበድበኝ አደርክ እሺ ምንድን ነው የምትፈልገው አንተ አሰሪ አቤል የሚል ስም ነው የምነግርህ ያኔ አቤል ማን ነው ምንድን ነው አቤል ነው አይደለም እኔ ሱራፌል መታወቂያንም አይቻለሁ ባልፈልግም በጉልበት አይሳይቻለሁ በቃ ከዚህ በኋላ ደግሞ ካንተ ጋር መነጋገር አልፈልግም ሱራፌል አቤት አሁን አስቴር የምትባል ሴት ታውቃለህ አታውቅም አላውቅም ማነች አስቴር እንዴት ነው የማታውቀው ቆይ ይኸውልህ እጅን አንሳ ሁሉንም ነገር አይተናል አሳይቻለሁ ላንተ ይሄ ፎቶሾፕ መሆኑን በምን አላውቅም እንዴት ነው ቆይ እንዴት ነው በዚህ ልክ አንተ የታውቂ ስለመታይ ምንም ነገር አላወራም በቃ እየሰማኝ ነው እንደዚህ ተደራጅታችሁ ተሰብስባችሁ ጎረምሳ ከየመንደሩ ሰብስበ እየመጣ ምንድነው የምትለው አልገባኝም ነገርኩህ እኮ ስሜ አቤል አይደለም አቤል ለካልክ መታወቂያን አሳየው ይሄ ማረጋገጫ ነው ሲቀጥል ደግሞ ስለምትላሲት ምንም ማውቀው ነገር ስልኬንም ወስዳችኋል እያያችሁት ነው አስቴር ሚል ስልክ አይገኝታል የለም ስም ቀይረህ ህዝብ ገና እየበረበሩት ነው ሲያገኙት ይኸውልህ ምንም ነገር ማየት ትችላለህ በቃ በግድ ነው እዚህ መሰለታችሁ ሲቀጥል ደግሞ አግታችሁ ይሄ ራሱ ወንጀለኛ ነው አጉል ሚዲያ ነው ምናምን በሚል ሐሳብ እንደዚህ ሰው ያገት ብር መቀበል የማይገባ ነገር ወጣት ነው ሰርታ አበላም እንዴት ለኔ ልታስረዳኝ አንተም እኔ ልትናገረኝ አትችልም እየሰማህ አይደል ሌባ ሞላጫ ሌባ የሰው ኪስ ያወለቀ ይኸውልህ ስርዓት ያዝ የምትናገረው ነገር ወቅ እንደናንተ አይነት አጭበርባሪ ብዙ አይቻልም አገሪቷን የሚያሰለቹት እንደናንተ ሰው እያገቱ ብር የሚቀበሉ ሰዎች ናቸው እየሰማኝ ነው ሲቀጥል ደግሞ ከአንተ ጋር ከዚህ በላይ ማውራት ያለብኝ አይመስለኝም በጉልበት ነው ያሳደራችሁ ሲቀጥል ሜርሲ እስቲ ተነስና እግርን ቅልጥምን ሰብር እዚህ ነው ማስቀምጥ ይኸውልህ ትሰማኛለህ እኔ ድንቡሎ ሳንቲም አልሰጥም እየሰማኝ ነው እቺ የላካት ማነች የምትላት ሴትዮ ሄድና ከሷ ተቀበል የምትፈልገው ችግር የለም ያው ውድ ቤተሰቦቻችን እያያችሁ ረዥም ጊዜ ሆነ እኔም በጣም ደክሞኛል እንቅልፍ አተን ነው ስንደበድበው ምን ስንል ማይናገር ሰው በዚህ ልክ ነው ጥጋብ ይወጠረው ማለት ነው ይሄ ምንም ጥጋብ ምናምን አይደለም በቃ ልክ እንደ ተራ የመንደር ዱርዬ ሰው ያገትክ ብር መጠየቅ ማን ስለሆንክ ነው ቆይ አንተ ህግ እኮ አለ እዚህ ሀገር ህግ ባለበት ሀገር በጡንቻ ታስባለህ መጀመሪያ ሰው መጀመሪያ አንተ ትሰማኛለህ መጀመሪያ አንተ ራስህ ሰው መሆን አለብህ ከዛ በኋላ ለሰው ማሰብ ሰው ስለሆንኩ ነው እየሰራሁ ካለበት አታለኝ ነው የወሰድክ እየሰማኝ ነው እንጂ አንተ እንደምትለው አጭበርብሬ አቤል ማንንም ሰው መጠየቅ ትችላለህ ሱሬ ደላላው እያሉ ነው የሚጠሩት ሁሉም ሰው አሁን እኔ የምልህ ሱሬ ደላላው ሆንክ አቤል ሆንክ እኔ ምንም አያገባኝ እሺ ካላገባን ምንድን ነው እኔ ያስከኝ እኔ የምፈልገው እንግዲህ አንድ ሴት መታ ነበር ያንተን ፎቶ አሳይታኝ ይሄ ልጅ የቲም ብር በልቷል የቲም ብር በልቶ ጠፍቷል አለች እህትየው ናት እቺ እውነት ነው ስል አዎ አለች እህትየው ደግሞ የምትኖረው የት ነው ታናሹ አዲስ አበባ አንደኛዋ ደግሞ ሳውዲ ነው የምትኖረው እዛ ምና የምትልከውን ብር አንተ እዚሁ ትበላለህ የምትልከው ማለት ለምንድን ነው ለቤት ነው የላከችው ለአንተ ለራስህ ቤት ፍቅር አስይዘሃል ቤት ሰርተን ለወደፊታችን ብለህ ስጠይቃት ምን ስትል ያን ሁሉ ነገር ትታወቅ ለአንተ ብቻ እያለች የላከችልህ ይኸውልህ ትሰማኛለህ ልትሰማኝ አልቻልክም ይሄ ሰሞኑ ነው እኔ እዚህ ድረስ አሁንም እየሰማሁህ ያለሁት ምናልባት በዚህ በደላላው ላይ በቤት ኮሚሽን ሰተኝ ምናምን ሊሆን ይችላል ብዬ አንተ ግን መታወራው ውጭ ሀገር ስላለች ጭራሽ ደግሞ አረብ ሀገር ስላለች ትምጣ እኔ ምን አገባኝ መጣች ሄደች ሲጀመር አቤል እያለች ራሱ እንዴት እንዳመንካት እኔ ግራ ነው የሚገባው ፎቶውን አይቻለሁ ቪዲዮ አይቻለሁ ስትላለች ቪዲዮ ለሷ ለስሙ የቴክኖሎጂ ሰው ነው ትላለህ ፎቶሾፕ የሚባል ነገር አለ ፎቶሾፕ እኮ ፎቶ ቢያንስ ፎቶውን እንትን ሊል ይችላል ይሄ ቪዲዮ ነው ቪዲዮ ደግሞ ሪል ቪዲዮ ነው ምንም በኤአይ የተሰራ ነው እንዳትል ምንም እዛ ድረስ የሚወስዳት ነገር የለም በዛ ላይ ደግሞ ሁሉንም ነገር አጣርተናል ራስህ ገብተህ ራስህ ቪዲዮ አድርገህ የላክላት ነው ይህን ነገር ደግሞ ስታወራም በቪዲዮ ነበር
እንዳለ አይተናል። ስልክ ላይም አይተናል። የለም ጠፍቷል። የእሷ ስልክ እኮ ታዲያ ያወራችሁ ሁሉ ነገር ካየን የእሷ ላይ ግን እያንዳንዷ ነገር ከነቀ ነው አለች። እሷ ለመዋሸቷን በምን ብር ሲገባውላ በሴት ስም ነው ብር የላከችልን። ስለዚህ የኔ አይደለም ማለት ነው። ለምን ነው አንተ ራስህ እንጂ ምንድን ነው ያልካት? አካውንቴ አሁን ይህን ሰሞን ለምን እንደሆነ አላውቅም እየሰራ አይደለም። ጊዜው አልፎ ይሁን ምን ይሁን እኔ እንጃ እንጂ እስካጣራ ድረስ ግን ያው አሁን ምትልኪልኝ ከሆነ በዚህ አካውንት ላኪ። ምንድን ነው የሲስተር ነው ያልካት? እህት አለች? አንተ እህት እንደሌለች ነው የምናውቀው። አለች አለች የለች? ይሄ ራሱ አንድ ማስረጃ ነው። በቃ እኔ የሌለኝ ለምንድን ነው ለእሷ አለኝ ብዬ ምልክ ወንጀለኛ ስለሆነ ገንዘብ ከፈለኩ ራሴ አልጠይቃት በራሴ አካውንት አላስልክም። ለምን በሴት ማስልክ እየነገርኩህ እኮ ነው። የራሴ አካውንት ለምን እንደሆነ አላውቅም። ለጊዜው እየሰራልኝ አይደለም። ለዛ ከፈለግሽ መላክ ከፈለግሽ ይኸው በእህቴ አካውንት ብለህ ይሄ ሁሉ ነገር የእሷ ድራማ ነው። አንተንም እያታለለች ነው። ስለዚህ ቀኑ ሳይሄድ ሰዓቱም ሳይሄድበት እመኔ ተከታትለህ ራሷን ብትይዛት ይሻላል። ጊዜን እያቃጠልክ ነው ያለው። እኔ ምንም እህት የለም ቤተሰብም የለኝ፣ ለብቻዬ ነው የምኖረው። ሲቀጥል ደግሞ ደላላ አንድ እናት አለች አይደል? እናትህ ሳትሞት ሞታለች ብለሃል። ይህን ለእሷ ነግረሃታል። እናትህ ግን በሕይወት አለች። ማን ሞታለች? አየህ እሺ አንድ ጥያቄ ልጠይቅ። እኔ ላኩት ጽሑፍ አይታል? አዎ አይታል። እኔ ስልክ ላይ አይታል? አንተ ስልክ ላይ የለም አላገኘሁትም፣ ግን እሷ ስልክ ላይ አለ። ይሄ ሁሉ ታዲያ ድራማ እኮ ነው። እንዴት አንተ አይገባም? ድሌት አድርገው ነው ከአንተ ድሌት አድርገህ እሷ ጋር እኮ እንዳይጠፋ እሷ ጋር ይጠፋ አንተ ጋር ነው ድሌት ያደረገው። አካውንቱን ደግሞ በዛ እንትን እንዳንል ብሎክ አድርገሃታል። ብሎክ አድርገሃታል። ሰማኝ። እኔ ከብዙ ሰዎች ጋር እገናኛለሁ። በቀን በጣም ብዙ ሰዎች አገኛለሁ በስራ ምክንያት። ከነሱ ውስጥ ከአንዳቸው ጋር ምናልባት ተቀያይሜ እንደዛ አይነት መጥፎ ነገር ሊያደርጉ አስበው አረጋግጠናል። ልጅቷ የምትሰራው ከዚህ በፊት ሳውዲ ሰራ ነበር። ከዛ ደግሞ ስትመጣ የተቀበላት ያንተው ሰው ጓደኛዬ የምትለው ሰው ይሳቅ። ጥሩ ሊቀበላት ይችላል። እኔ እኮ ተቀበላት አልተቀበላት እያልኩ ይሳቅስ በምን ምክንያት ከአንተ ጋር ተጣልቶ ነው እንደዚህ አይነት ተንኮል ለጓደኛው የሚያስብ? ምን አይነት ተንኮል? ተንኮል ነው ብትል ይሄ ነገር ማጭበርበር ነው ብትል እንዴት እንደዚህ አይነት ቀመር ይቀመራል ለአንተ? ይኸውልህ ይሳቅ ጓደኛዬ ነው። ሲቀጥል ደግሞ ይሳቅ የሚሰራው ኤጀንሲ ውስጥ ነው። ወደ ውጭ ሰዎች መሄድ የሚፈልጉትን ይልካል። በጣም ጥሩ። የሚፈልጉትን ያመጣል። በዛ ምክንያት ተዋውቀው ሊሆን ይችላል፣ ግን ከኔ ጋር ምንም የሚያገናኛት ነገር የለም። ይሳቅ ደግሞ የሚለው ጓደኛዬ፣ አዎ ለጓደኛዬ የእሷን ፎቶ አሳይቼ የእሷን ስልክ ሰጥቼ ልክ ያለው የእሷን ስልክ ሰጥቼዋለሁ አልዋሻችሁም ብሎኛል። የእሷንም ፎቶ አሳይቼዋለሁ። ይኸውልህ ከእኔና ይሳቅ በጣም ብዙ ስራዎችን አብረን እንሰራለን። የሚሸጡ ቤቶች ሲፈልጉ፣ የሚከራዩ መኪኖች፣ በጣም ብዙ ነገሮች ሲፈለግ እኔ ደላላ ነኝ እንዳልኩ። አልፎ አልፎም ከውጭ የሚመጡ እቃዎች ሲኖሩ በእኔ ነው የሚያሰራው። ያው እንደ ወንድምነት እንደ ጓደኝነት እንደጋገፋለን በተለያዩ ስራዎች። በዛ ምክንያት በጣም የብዙ ሰው ስልክ ሰጥቶኛል። የብዙ ሰዎች ጋርም እየሰራው ነው ያለው። ከነዚህ ውስጥ አንዷ ልትሆን ትችላለች። ግን ደግሞ አንተ እንደምትለው እኔ የማንንም ብር አጭበርብሬ ያልወሰድኩም፣ ማንንም አላተለልኩም። እኔ ደግሞ ሲቀጥል ከዚህ በላይ ከአንተ ጋር ማውራትም አልፈልግም። አንድ ደግሞ ልጨምርልህ። ሱሪ ደላለው ወንጀለኛ አይደለም የምትል ከሆነ እሺ፣ ከዚህ ቀደም ወስደህ አጣርተናል ስለ አንተ ሁሉንም ነገር። ከዚህ ቀደም አሪፍ ቤት ነው ብለህ ወስደህ የሸጥከው ቤት ምንም ቀብድ ተቀብለን የጠፋው ምንም አይነት ባለቤት የሌለው ስም ብሎ የቆመ ቤት ወስደህ በስም ብቻ ሱሪ ደላላው ስለተባለ ብቻ አምነው ሄደው ምንድን ነው ያደረገው? ያን ቤት ተፈራርመ ቀብድ ተቀብለ ለባለቤቶቹ አደርሳለሁ ብለህ እዛው ነው እንዲልኩ አድርገህ የገባው። ግን አሁንም እህቴ ብለህ በላከው በዛች ሴት አካውንት ነው። ይሄ እውነት ነው ውሸት? ንገረኝ። እውነት ነው ውሸት? ሲጀመር ይሄን ነገር ከዚህ ጋር የሚያገናኘው ነገር የለም። ሲቀጥል ደግሞ እሱ ነገር ላይ እኔም ተጭበርብሬ ነው። በቃ እንዴት ነው የምትጭበረበረው? ሊሸጥ የነበረው ቤት ማንነቱን ባለቤቱን ዋሽቶኝ ነው። አንድ ሰውዬ ሊሸጥ አስማማኝ። አዛ እሺ አልኩኝ። እኔ ሰራዬ ገዥና ሻጭ ማገናኘት ነው። አገናኘዋቸው። በቃ
ከዛ ቀብድ መቀበል ስለነበረ ግን እዛው ቆሜ እዛው ቀብድ በጣም ጥሩ እኮ ነው። ቀብድ እዛው እንዲላክ አደረግ። ያስላከው በማን ነው? እህታችን አስቴር ባስገባችው አካውንት በዛ ነበር። ማነች ሰውየው? አሁን አስቴር ማቀው ነገር የለም። እየሰማኝ ነው። ከበቂ በላይ ጊዜ ይወስድብኛል። እሺ ብሌን የምትባል ሴት አታውቅም? ማነች ብሌን? እህቴ ብለህ የላከው የዛ አካውንት ባለቤት? አዎ ብሌን ብትባል አካውንት አለ። ጓደኛዬ ነች፣ ግን ደግሞ እህቴ አይደለች። ሲቀጥል ደግሞ ኢትዮጵያ ውስጥ አንዲት ብሌን ብቻ ነው ያለችው። ኦኬ ብሌን አስማማው በሚል አካውንት የገባ ብር አለ። ይሄን ደግሞ እሷ ሙሉ ከነደረሰኝ ያሳየች። አዎ እየነገርኩህ እኔም እኮ እያመንኩልህ ነው ያለሁት። ያን ሰዓት ስለነበረ አስፈላጊ ስለነበረ በሷ አካውንት አስገባሁት። በቃ አስቴር በዛ አካውንት ነው የላከችው። እሱን ሂድና ብሌንን ጠይቃት። የኔ አካውንት አይደለም እኮ ብሌን ጓደኛ ከሆነች ብሌን ጓደኛዬ ነች ብለሃል። በጣም ጥሩ እኮ ነው። ይሄ ፎቶ ደግሞ ያንተ ነው፣ ቪዲዮ ያንተ ነው። ብሌን ያንተ ጓደኛ ናት። አልገባኝም እያልከኝ ያለው ብሌንና እቺ የምትላት ሴትዮ አጭበርብረዋል እያልከኝ ነው ያለው? አንተ ሴትዮዋን አጭበርብረሃል፣ አስቴርን አጭበርብረህ በዛ ልክ ደግሞ ሱሪ ደላላው ነኝ እኔ ማንም ያቀኛል ብለሃል። ማንም ያውቋል ተብሎ የመጡ ሰዎች የሰው ያልሆነ የማን ይሁን ንብረትነቱ ያልታወቀ አንድ ቤት እንገዛለን ብለው ሲመጡ ሰዎቹ ስላልተመቻቸው ነው እኔ ላኩኝ እኔ እንደላለው በዚህ አካውንት ምናምን ብለህ አናግረናታል ሴትዮዋን ብሏል ባለቤቷ የተባለችው። ስናስገባ ግን ያስገባነው ብሌን በሚባል አካውንት ያስገባነው ቀብድ አለ። ይህን ደግሞ ተቀብሎ ጠፍቷል። ምንድነው አሁን የዚህ ጋር የኔ ጥፋት ምንድነው አልገባኝም። እንዴት የኔ ጥፋት አይደለም ካልክ ማንነቱ አሁን ይሄ ቤት ይሄ እኛ ነው። ይሄ እኔ መሸጥ ከፈለኩ ለአንተ መጥቼ ይናገራለሁ። መግዛት የሚፈልግ ለአንተ ይናገራል። አንተ ያን ገዢና እኔ ማገናኘት ነው ስራ። እኛ ነን መዋዋል ያለብን። በሰዓቱ ልትኖር ትችላለህ፣ ግን ያ ጥፋት የእነሱም ሊሆን ይችላል። የት አለ ባለቤቱ ማለት ነበረባቸው። ግን ያ ነገር የባለቤቱ ፊልም የሌለበት የባለቤቱ ምን የሌለበትን ችግር የለውም ምን ብለህ ሀሰተኛ ማስረጃ አመተህ ሰዎችን አጭበርብረሃል። በዚህም ትወቀስ። ትሰማኛለህ? እዚህ ጋር የኔ ምንም ጥፋት የለም። ባለቤት ነኝ አለ መጣ። እኔ ቤት አሻሽጣለሁ እንጂ የባለቤትነት ሰነዱን ማጣራት ግዴታ እኮ የለብኝም። መጣ ቤቱን እንዲሸጥልኝ እፈልጋለሁ አለ። ስለ ቤቱ ነገሬ፣ ዋጋውን ነገረ። ከዛ እሱ ዋጋ ለገዢዎች መናገር ጀመርኩኝ። አንድ የሚፈልግ ሰውዬ ጠራኝ። ሄድን አብረን ቤቱን አሳየኋቸው። ያለውን ቦታ አዩ ምናምን። ከዛ ተስማሙ። ስልክ ማወሩ ያለውን ነገር መፈራረም እንደሚፈልጉ ነገር። ከዛ ባለቤቱ ያዘጋጀውን ዶክመንት ነው የሰጠኝ። እሱ ፌክ ነው። ሲቀጥል ሰማኝ፣ ፌክ ይሁን አይሁን እኔን አይመለከትም። እንዴት ነው የማይመለከት? የቤቱ ባለቤት እሱ ነው። እንዴት ነው የማይመለከት? የኔ ስራ ማገናኘት ስለሆነ ያገናኙበትን ኮሚሽን ይወሰድኩ ሄድኩ። በቃ ኖ አስገቢ ያልከው ሰውየው አልመጣም እና በዚህ አካውንት አስገቢለት አልክ። መጀመሪያ ስትሄዱ ግን የመጀመሪያ ቀን ስናገኘው ለሁለት ነው የመጡት። አንድ ሱፍ ከለበሰው ባለቤት ነኝ ካለው ሰውዬ ጋር አብረን አይደል ሄድከው? ባለቤት ነኝ ስላለኝ ሄድ። በቃ አንተ ራስህ ያዘጋጀው የቤቱ ባለቤት ይሁን አይሁን እኔ በምን አውቃለሁ? እንዴት ነው ሳታውቅ እንዴት ነው ይሄ ማለት እኮ የሚመለከት ነገር አይደለም። ለምንድን ነው የማይመለከት? የሚገዛው ሰው ነው ማጣራት ያለበት። ሲቀጥል እጅን አንሳለኝ። የሚገዛው ሰው አጣርቶ መግዛት ነበረበት። ስለተረፈው ነው እሱም በየመንገዱ ያሉት። እኔም ለዛ ሰዓት የለፈውበትን ሂሳብ ወሰድኩ። በቃ እንዳልመታ ብዙ ነገር ይዞኝ ነው እዚህ። ማን ስለሆንክ ነው አንተ ነው የምትበል? ማን ብለህ ነው የምታስበው? እኔ ማንነቴን አሳይሃለሁ። አሁን ማንነቴን ከዚህ በላይ እንዳሳየህ የምትፈልግ ከሆነ ዝግጁ ነኝ ለማሳየት። እኔ አሁን ብሌን ጓደኛዬ ናት ካልክ ብሌን የት ናት? ብሌንም ማግኘት ፈልጋለሁ። ስለ ብሌን አያገባም። በቃ ማወቅ የምትፈልገውን ነገር ጠየቀኝ፣ ነገርኩ። ረግጣለሁ። አሁን ይሳቅ የት ነው? እሱን አግኝተነዋል።
ብሌን የት ናት? እናገኛታለን። ትነግረኛለህ። በጣም ጥሩ አገኛት። ትነግረናለህ። እሺ የት እንዳለች? እኔ ምንም አውቃለሁ ነገር የለም። ይሄ ሁለተኛ ቀኔ ነው። አዎ ካንተ አጆች ጋር እዚህ እየደበደባችሁኝ 2 ቀን ይረግጡሃል ገና። አሁን እኔ ዛሬ ገና ጠዋት ነው። በጠዋት አታጩኝ። አሁን እሺ በለኝና ሁሉንም ነገር የምታምን ከሆነ አስቴር እንዲህ እያለቀሰች እንደዚህ እየሆነች ማየት አንፈልግም። ልጥራትና ሁሉንም ነገር ንገራት። እኔ ቆይ ምን አገባኝ? አለቀሰች አላለቀሰች? እሺ አምጣትና እናውራ። ትናገራታለህ። የት እንደምታውቀኝ እሷ እኔ ባለሁበት ትንገረኝ። ትምጣ? አዎ እርግጠኛ ነኝ ትምጣ። እንግዲህ ቤተሰቦቻችን እያያችሁ ሁሉንም ነገር በጣም ምን ያህል ሀገራችን እየተበላሸች በእንደዚህ አይነት ሰው እየተዋረደች እንደሆነች ማየት አለብን። ማየትም እያቻልን ነው እያየንም ነው። እና ይህን ነገር እስቲ መቅረፍ የምንችለው በምን አይነት መንገድ እንደሆነም እስቲ መጨረሻ ላይ እናገራቸዋለሁ። ምክንያቱም በቃ ማንንም ማመን የለብንም። የአስቴርም ጥፋት አለ፣ የነዛ ገዢዎችም ጥፋት አለ። 2 ሰው ነው ያጭበረበረው። ሁለቱንም ያጭበረበረው በ2 ስም ነው። አቤል በሚባል አስቴርን ያጭበረበረ 800,000 ብር ያዙት እዚህ ላይ። ገዢዎችን በምን አጭበረበረ? ሱራፊል በሚል እንትን አጭበረበራቸው እነሱ ነው። በዚህ ለክ ማለት ነው። እኔ በጣም ብዙ ስራ አለብኝ። አሁን ላይም ብዙ ገቢን እየዘጋብኛል። ምትላትን እቺ ተጎዳች ነው አለቀሰች ምትላት ሴት አምጣትና መውራት ያለብኝ ነው። አውርቼ ልጅ የትም አትሄድም። የምትሄደው ወንጀል ተጋልጠው እስር ቤት ነው። እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ እያያችሁ ነው። አሁን አስቴር ጋር በተደጋጋሚ እየደወለች ስለሆነ ከእሷ ጋርም ልናፈላልግ ወተን ነበር። ያው በቪዲዮ አይታችኋል። እና ከዛ አንጻር እሱንም ስንከታተለው የሆነ ሰዓት ላይ ስንከታተለው ነው በቃ ከአቅመ በላይ ሲሆን ሂጂ በቃ ምናምን ብዬ ልኪያት ነው እኔ እሱን ለብቻው ያው እንዳያችሁት ስቀርበው እንደ ገዢ ሁኜ ምን አይነት ቦታ አለ በሚል እንትን ነው የቀረብኩት። እና ብዙ ነገሮችን አይቻለሁ ከእሷ ከሄደች በኋላ። እና እንግዲህ ውድ ቤተሰቦቻችን ከአንተ አልበልጥም። እኔ ለሀቅ ነው እዚህ ጋር ሳታልል የነበረው። እንግዲህ እስካሁን የነበረን ቆይታ ይሄን ይመስላል። አስቴርን ደግሞ ከሰዓት በኋላ ቀጥሪያት ከመጣች በኋላ ደግሞ ማን እንደሆነ ይሄ ወንጀለኛ ትናገራለች ማለት ነው። እስከዛው ድረስ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ናችሁ? ያው ዛሬም ተመልሰን መተናል። እስቲ ያው ትንሽ አንድ ያገኘነው መረጃ ሳይኖር አይቀርም። ባለችኝ ሰው ያው አጭበረበረኝ ብላ ነበር ከዚህ ቀደም የምታስታውሱ ከሆነና ያው አቤል ነበር ያልሽኝ ስሙን አይደል? አቤል ብሎ በሚጠራ በአንድ ግለሰብ ዙሪያ ይህን ነገር ስናጣራ ነበር። ለዚህ ላለፉት 3-4 ቀናት ማለት ነው። ይኸው 5ኛ ቀን ላይ ዛሬ ደግሞ የሆነች ፍሬ አፍርታ ችግሩን ልናስረዳሽ መተናል። ያገኘነውን የተወሰነች ያህል መረጃ አለች እና በሱ ዙሪያ ማለት ነው ስናጣራ ነበር ከሰጠሽን ብዙ ማስረጃዎች እና ካልሽን ቦታ አንጻር ማለት ነው። ዛሬ ይህንንም ሶፋ እዚህ ያስገባ ነው በዛ ስለምንል ነው። ይሄ ማለት እህትሽን ትመጣለች ነግረሽኛል እና ያው አስፈላጊ ከሆነ ባለፈው የሰጠሽኝ ደላላ እንዲመጣ ነግሬው ነበር። እሱ ደግሞ አይመቸኝም ብሎኝ ለእናንተም አይመቸኝም ብሎ እንደተናገረ ነግሮኝ ነበር እና ለእሱም አስቤ ነበር ያዘጋጀሁት እና አንድ እንግዳ አለን ማለት ነው። በዚህ ዙሪያ የሚመጣ አንድ እንግዳ አለን። እኔ ደላላ እንድታመጣብኝ አልፈልግም። ያው ደላላውን ቆይ ለምን ማለት ከእህትሽ ጋር እንዳወራ ነግሮኛል። አሁንም አይቶኝ ሌላ ሴራ እንዳይሰርብኝ አልፈልግም። እሱም ማየት እራሱ አልፈልግም። ከዚህ ቀደም ደላላው ሳይሆን ጓደኛው ነው ብለሽኝ ነበር። እንደዚህ ያደረገ የደላላው ጓደኛ አይደል? እንደዚህ ያደረገ የደላላው ጓደኛ እኮ። ደላላውን ለምንድን ነው ማታይ ማለት ማግኘት ያልፈለግሽው? ማለት በቃ ከዚህ በፊት ነግሬሃለሁ። ያሉላ ነገር ያደረገው እሱ እኔ ላይ ካለው ነገር አንጻር ነው። ለምንድን አላውቅም። እሱና እሱ እንደሚተዋወቁ እኮ ነግሮኛል እኮ ሁለቱ ጓደኛሞች ናቸው። ስለዚህ አሁንም አይቶኝ የማየውን ነገር እንዲፈጠር አልፈልግም። ማለት እኔ በጣም የምጠላው እሱን ላይ ራሱ አልፈልግም። እንዴት መሰለሽ እኔ አውርተናል ከደላላው ጋር እና ብዙ ነገር ረድቶኛል። 4 ቀን ማለት በጣም ትንሽ ቀን በእንደዚህ አይነት ኬዝ ማለት ነው። ልጁን እንዳገኘው የረዳኝ እሱ ነው። ምክንያቱም ይደዋወላሉ ምናምን የረዳኝ እሱ ነው፣ ነግሮኛል። ያው አይንሽ ማየቱና እንደከበደው እና በእኔ ምክንያት እኔ ነኝ ስልኳን የሰጠሁት
ያው ብዙ ጊዜ ሲመጡ ፎቶቸውን ነው የምንልከው ብሏል እና ያኔ አንቺ እዚህ ከመላክሽ በፊት ፎቶሽ ነው ቀድሞ ለአሰሪዎች የሄደው። ከዛ በኋላ ነው እንትን የሚለውና እንደዛ በምናደርግበት ሰዓት ፎቶዋን አይቶ እንደወደዳት ምናምንና በቃ ሊያናግራት እንደፈለገ ነገረኝና ምንም አማራጭ ሳጣ ጓደኛዬ ነው ምንም እንደዚህ አይነት ነገር ውስጥ ጠልቆ ይገባል ብዬ ስላላሰብ ስልኳን ሰጠው። ስልኳን ሰጥቼ ባለበት ሰዓት ያወራታል ምናምን እኔ ኖርማል ወሬ ነው መሰለኝ እና ከኋላ ግን እንደዚህ አይነት ነገር ውስጥ ሲገባ ለእኔም ለስሜም ተጨንቄ ለምሰራውን ድርጅት ተጨንቄ ያው ዛሬ ላግዛችሁ መጥቻለሁ። ያኔም ከኤርፖርት እኔና እህቷ ነበር የተቀበልናት ብሎኛል። እና ይሄ ነገር ምን መሰለሽ አሁን ልጁ ራሱን ነፃ ለማድረግ እኛን ተባብሮናል፣ ነፃ እንደሆነ አምነናል። አንቺ ደግሞ ልታምኝ ይገባል። ምክንያቱም እዚህ ጉዳይ ላይ ባይኖር ለምን ይሄን ነገር ያደርግ ነበር? ለምን ይተባበረን ነበር? ቢኖር ማለት ነው ስለሌለ እና ያው እዚህ ላመጣው ነበር። በዚህ ልክ ከኛ ጋር እንቅልፍ አጥቶ ምን አጥቶ በዚህ ልክ ተጠቡ። ልጁንም አሳደን ይዘነዋል። ብዙ ነገር ተፈጥሯል። በዚህ መሀል ደግሞ ይረዳን እሱ ነው ደላላው። አንድ የምስራችን የምነግርሽ አሁንም አልሰማሽኝም ይሆናል። ይሄ ሲያጭበረብርሽ የነበረውን ልጅ አቤል ይዘነዋል እኛ ጋር። አቤልን ይዘነዋል አመተናል እኛ ጋር ነው ያለው። የምር ይገባኛል። ትንሽ ቆይ ምን አለሽ? የተናገረው ነገር አለ? ምንም አልተናገረኝም። ያው እሺ ምንድን ነው ያለ? እሱን በጊዜ ሂደት የምናዳምጥ። ተረጋጊ፣ መጀመሪያ ተረጋግተሽ ቁጭ በይ፣ ይመጣል። ከዛ በኋላ ደግሞ ያለውን ነገር እንትን የምንልሽ ነው የሚሆነው እንጂ አሁን በስሜታዊነት የምትወስኝ ውሳኔ የለም። ተረዳሽ? ሁሉንም ነገር አጣርተናል። ሁሉንም ነገር ልጁንም ይዘነዋል እና ብዙ ነገር ነግሮናል። ከዚህ አንጻር ደግሞ አሁን እህትሽም እየመጣች ነው፣ ትደርሳለች ብዬ ተስፋ አደርጋለሁ። እሷ ከመጣች በኋላ ብዙ የምናወራው ነገሮች አሉ። ለዛ ያው አንቺ እዚህ ጋር ተረጋጊ፣ መረጋጋት ነው ያለብሽ። እንዴት ነሽ? ሰላም ነው? ነገረች፣ እሷም ነግራኛለች። አስቸኳይ ስራ ነበራት ምናምን ብላኛለች። እና እንግዲህ ያው እኔ እዚህ ጋር እንድትመጡ የፈለግኩት ያው ከተገናኘን 5 ቀን ምናምን ሆነን አይደል? በዚህ 5 ቀን ውስጥ ትንሽ ያው ይህ ጉዳይ ፈጣሪ ረድቶን ፍሬ ያፈራ ይመስለኛል። በጣም ጥሩ ነገሮችን ሰምተናል። ለእህትሽም እየጀመርኩ ነበር፣ እነሱም ከኋላ መታለች ሲሉኝ ነበር እና ስለ አንቺ መምጣት እየተናገርኩ የገባሽው እና ያው ምን መሰለሽ አሁን እዚህ ጋር እንድትረጋጉ ፈልጋለሁ። ያው ደላላው ከአንቺ ጋር ሆኖ ብዙ ነገር አድርጓል፣ አይተሻል። እህትሽ ደግሞ ደላላውን ማግኘት አልፈልግም እያለች ነው። ምን እንደሆነ አላውቅም። ያው ከእህትሽ ጋር እኔ ግን አንዴ ጥያቄ ፈጠረብኝ። ደላላው ከአንቺ ጋር የሚያገናኘው ነገር አለ? አይ ስልህ ደላላው ከኔ ጋር የሚያገናኘው ነገር ኖሮ ሳይሆን ሁለቱም እንደሚተዋወቁ ስለገባኝ በቃ መጨረሻ ላይ ነገር ሲፈጠር አውቀው አብሮ ተባብረው እንዳደረጉ ይተረዳል። አሁን እኮ እሱ እኮ ነው አንቺ ወደ ስመጭ እኮ እነሱ ናቸው የደወሉት። አብረን የመጣነው እኮ ከዛ በኋላ ነው ማለት እንዴት አመናችሁት? አውቆ ሊሆን ይችላል እኮ ለመርዳት የወሰነው። ገባ? እኔ እንዴት ላቅ እችላለሁ? ገብቶኛል። አሁን እኮ እኔ ምን መሰለሽ ብዙ እንደዚህ አይነት ነገሮች ያጋጥሙናል። ይህን ሳናስብ ቀርተናል። ይሄ ማለት በእኛ ስራ አንጻር ትንሽዬ በጣም ትንሽዬ የምትባል ነገር ናት እና ይህን ሳናስቡ ቀርተን አይደለም። ይህን ነገር አስበን አወተን አውርደን ነው ይህን ነገር እያደረግን ያለ ነው። ተረዳሽ? አሁን እዚህ ላይ እንድትረዱኝ የምፈልገው ደላላው ጥፋት የለበትም። አሁን ብዙዎች አሁን አእምሯቸው ላይ የሚመጣው ይሄ ደላላ እንደዚህ ምክንያቱም ብዙ ህገወጥ ደላሎች እንዳሉ ሁሉ በዚህ ልክ ለእውነት የተቃረበ ደላላም አለ። አሁን እሱ ገብቶኛል እኮ ያልከው እኮ ልታስረዳኝ የምትሞክረው ነገር እኮ ገብቶኛል። ግን አሁን ደላላው ነው ኮንታክቴን የሚያውቀው በሰዓቱ እና ይሄ ደግሞ ሶሻል ሚዲያ ላይ ተዋወቅን አወራን ምናምን ነገር እና ሁለቱ እንደሚተዋወቁ ሳቅ ምንድን ነው ማሰብ ያለብን? ልክ ነሽ። እኔ እኮ ለምን አስብሽ አልልም በጭራሽ። እኔ ልክ ነሽ። እንደዚህ አይነት ተረድቼሻለሁ። እንደዚህ አይነት ሀሳቢ ሊኖርሽ ይገባል። ይሄ ማለት በእንደዚህ አይነት ልክ ከአስብሽ ማለት በጭራሽ ልትጭበረበሪ አትችይም።
በጭራሽ ማለት ነው። ከአንቺ ጋርም ሆነን ብዙ ፍለጋዎችን አድርገናል አይደል? ስንከታተለው ነበር ልጁ አልያዝነውም እንጂ ይሄ ያጭበረበረሽን ልጅ ስንከታተለው ነበር። እሱን ነገር አይተሽዋል። ከቅርብ ርቀት ሆነን ስንከታተለው ምን ስናደርገው ነበር? ከኋላ ነው በቃ አንቺ አታስፈልጊም ተመለሽ ብዬ ላኩሽ እና ከዛ በኋላ የተፈጠሩ ብዙ ነገሮች አሉ። ከዛሬ 2 ቀን ምናምን በፊት ነው ያ የተፈጠረው። ከዛ በኋላ ደግሞ አሁን ላይ የደረስነው እና የያዝነው ነገር አለ። ደላላውን ለምን ተጠራጠርሽ፣ ለምን እንደዚህ ሆነ እያልኩሽ በጭራሽ እንደዚህ እያልኩሽ አይደለም። ተረዳሽ? አሁን ያው እሱም ማመን በጣም ከበደኝ። ሁለቱ እንደሚተዋወቁ ሳቅ በቃ ሁለቱም ብሬን በልተውኝ እንደካዱ ነው እየተሰማኛል። እና አሁን ይህን ነገር እያደረገው ደግሞ አሁን ተመካክረው ሌላ ሴራው ቢሆንስ ብዬ በጣም ነው የሰጋሁት። እና ድጋሚ እንደዚህ አይነት ህይወት ውስጥ መግባትን መካድም ስለማልፈልግ ያው ሳልናገር ማለፍ አልፈልግም እንጂ አንተን እኮ አምናሃለሁ፣ በጣም ነው የማከብርህ፣ በጣም ነው የምወድህ። ይህን ሁላ ነገር ስላደረግክልኝ እንጃ ውለታህን እንዴት እንደምመልሰው አላውቅም። የሚሰማህን ስሜት ራሱ መተንፈሻ ማግኘት ራሱ በጣም ትልቅ ነገር ነው፣ መተባበር ማለት ነው። እና እኔ እንጃ አንተን በጣም ነው የማደንቅህ የእውነት። ግን ያው ሳልናገር ይሄን ነገር ከአንተ ተሽዬ ሳይሆን ሳልናገር ማለፍ አልፈልግም። ሜቢ ሁለቱም ያታልሉ ከሆነ ምናምን ነገር ብዬ ስላሰብኩ አጣርተናል፣ ሁሉንም ነገር አጣርተናል። ያው ያለውን ነገር ደግሞ አውጥተን አውርደን ልጁ ነፃ መሆኑን አረጋግጠን ነው ይሄ ወደዚህ ነገር ውስጥ የገባ ነው። እና ዛሬ ላይ የጠራዎቹ አንድ ያው ለእሷም እየነገርኳት ነበርና በሰዓቱ ከኔ ጋር ነበረች። እሷም ያው ስንከታተለው እና ሳንይዘው ነው እሷ ሄደችው። እንግዲህ ያው ፍቅረኛዋን ሲያጭበረብራት የነበረው ልጅ ይዘነዋል። ምን አሁን እኛ ጋር ነው ያለው። ለእሷም ነግረን የት ጋር ነው ያለው? ይመጣል፣ አሁን ይመጣል፣ ያመጡታል። የታል? እስካሁን ያመጡታል። ችግር የለም። የት ነው ያዛችሁት? ቆይ ይሄ ልክስክስ ይልከሰከስ ነው እንጂ ካን ይዘነዋል። አሁን ይዘነዋል። ችግር የለውም። እሱ ከየትም ይያዝ የትም ይያዝ። አሁን እኔ እውነት ይገባኛል። እኔት በጣም እህትሽ ላይ ተጫውቷል። በጣም ብዙ ነገር አድርጎሻል፣ አድርጓቸው። አሁን እሱ ምን እንደሚል ብቻ ነው መስማት የምፈልገው በዚህ ሰዓት። ይሄ ሌባ ምን ይላል? አይና ካሊባ እኮ ነው። ምን አይነት ሰይጣን እንደሆነ ማወቅ ነው የምፈልገው። በቃ ሌላ ምንም ነገር የለኝም። ችግር የለም። አሁን ተረጋጊ። አሁን እውነት የታለሻው ሰውዬው? እሺ ይመጣል። ተረጋጊ። ግን እንደዚህ መሆን የለብሽም። አሁን በዚህ ልክ እንደዚህ ገና ተገኝቷል ብዬሽ እንደዚህ ከሆንሽ ከመጣ በኋላ ሌላም ነገር ሊፈጠር ይችላል። ቢያንስ እህትሽ ተረጋግታለች። ይሄ ህይወት እኮ ነው ያበላሸው። ይገባኛል። ቅስሟን እኮ ነው ስብርብር ያደረገው ውሻ ሌባ። ይገባኛል። አሁን ይህ ነገር ሳይገባኝ ቀርቶ እኮ አይደለም፣ በጣም በደንብ ነው የሚገባኝ። ይህን ነገር ደግሞ እናንተ የሆነ አለ አይደል ችላ ብዬ ማለፍ ስላልፈለግኩ ነው። ለሁለታችሁ መጀመሪያ የሁለታችሁን ስሜት ካወቅኩ በኋላ ነው ልጁን ማስገባት የፈለግኩት። መረባበሽ አንፈልግም፣ እንድትረባበሹም አንፈልግም። ተረዳሽ? ችግር የለውም ይምጣ ብቻ። እንድትረባበሹ ስላልፈለግኩ ምንም አንረባበሽም። አንቺም ተረጋጊ እህቴ። በቃ አንዴ ሆኖ ተፈጥሯል እና እሱ ምን እንደሚል ብቻ መስማት ነው የምፈልገው። አሁን ደግሞ ሌላ ምን አይነት ምክንያት እንደሚሰጥ ምን አይነት ለምን እንደዚህ እንዳሰበው ለምን እኔ ላይ እንደጣለው ብቻ አላውቅም። ሁሉንም ነገር ተናግሮ እስከሚጨርስ ዝም ምን ይናገራል? ምን አፍራሱ እኮ የለውም። ይመጣል፣ ችግር የለውም። አሁን ከመጣ በኋላ ያው እኔ አሁን እዚህ ላይ የያዝኩት እናንተ እንድታዩትና ለፖሊስ አሳልፌ ልሰጠው ብቻ አይደለም፣ የወሰዳትን እያንዳንዷን ገንዘብ እንዲመልስ ነው። በስሙ ደግሞ በጣም ደላላ ነኝ ያለው ነገር እውነት ነው። ከዛ ውጭ ግን እንዳለ ህይወቱ ውሸት ነው። እናቴ ሲለኝ ነበር የእናቴ ሬስቶራንት ያለው እሷም ሄዳ ያጣችው ለዛ። እሺ ምን ላድርግ? ከዚህ በላይ እኔ መቋቋም አልችልም። ያው ይገባኛል። ቆይ በዚህ ልክ ማውሸቱ ለምን አስፈለገ? ቆይ እኔ ጋር እና ሌላ ምን ለምን የተሻለ ሰዎች ጋር ለምንድን ነው የማይሄደው? እኔ ምንም የሌለኝ ሰው እኮ አንድ የዋህ ሰው አገኛ። ታዲያ ያው አንቺ አትከሽም ከጎንሽ ማንም የለም ብሎ ስላሰበ ነው እንደዚህ ሲያደርግ የነበረው እና ይህን ደግሞ ነግሮኛል። አስረን ስንገርፈው ነበር። ከዛ ነግሮኛል። በዚህ አጋጣሚ ተረጋጊ እባክሽ። አሁን ተረጋጊ። እሺ ምንድን ነው በዚህ ልክ? እኔ እንዴት ነው ምን አይነት ሰው ነኝ በዚህ ልክ ማምን ሰው? ይሄ ሁላ ነገር ህይወቱ ውሸታም የሆነ ሰው እንዴት ነው ያመንኩት? ከማመንም በላይ እንዴት ነው ገንዘብ ልልክለት የቻልኩት? ቆይ ምን አይነት ጅል ነኝ? ይገባኛል። አሁን ይሄን ደግሞ ራስሽ መውቀስ የለብሽም። ተረድቼሽ እውነት በራሴ በጣም ነው ያዘንኩት። ተረጋጊ። ሲጀመር እኮ አንቺ እንዳትረበሽ ብዬ ነው እንጂ የዛን ቀን ራሱ ሂደሽ አጣሪ ያልሽኝ ጊዜ የእናቱ ሬስቶራንት ምናምን የምትባል ሴትዮ ራሱ የለችም። እንደዛ የምትባል ሴትዮ ራሱ የለችም ነው ያለው። ግን እኔ ከዛ በላይ እኔ እንትን እንድትይ አልፈለኩም ነበር።
እንጂ የለችም እንደዛ የሚባል ሬስቶራንትም የለም እንደዛ የሚባል ምንም ሜዳ ነው ሲጀመር ቦታው ሜዳ ነው። እናቴ ሞታለች ያለው እናቴ ሞታለች እናቴ እንደዚህ ስታደርግ ነበር ያለው። ያው እናቱ አረብ ሀገር አልሄደችም። እናቱ ሲጀመርም ልጁ እናትየው ሙሉ ጤናማ ናት፣ በህይወት አለች። እቺን ሴት ነው የገደላት። ለአንቺ ደግሞ ይራራል ማለት አይቻልም እኮ። እንዴት እናቱን የገደለ በቁሙ እናቱን በቁሙ እናቱን በቁሙ ቆይ ምን አይነት ጨካኝ ነው እንደዚህ አይነት ሰው? ምን አድርጌው ነው እንደዚህ ሊበቀለኝ የፈለገው? ቆይ ምን አድርጌው ነው? የት እንተዋወቃለን? ይገባኛል። አሁን እንደዚህ ነው የማታውቀው ሰው ላይ ለምንድን ነው ሁላ በደል የምታደርገው? ቆይ ሰው አይደል? አሁን ተረጋጋ። በዚህ ልክ ከተረጋጋችሁ ይሄን ካወራን አሁን ተረጋግታችኋል ማለት ነው። እሱም ማስገባት እችላለሁ። እስክትረጋጉ ብዬ ነበር። ይሄን ደቂቃ ምን አይነት ሰው ግን መልክ እንኳን ይመሳሰላል። እሱ ነው ያው ካሳየው ጋር አሳይተሽኛል። እሷም አረጋግጣልኛለች። አብረን ስንከታተለው ነበር እርግጠኛ እንድንሆንና እስቲ አሁን እናስገባዋለን። ከዚህ በኋላ ደግሞ ያለውን ነገር እስቲ ያው በጊዜ ሂደት የምናይ ነው የሚሆነው። መጀመሪያ ግን እናንተ ተረጋጉ። እኔ ይዤው ልምጣ እናንተ ተረጋጉ።